በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 24 በዚች ቀን የአሚናዳብ ልጅ የጻድቂቱ የአስቴር የዕረፍቷ መታሰቢያ ነው። የይሁዳ ወገን የሚሆኑ ስሙ መርዶክዮስ የሚባል የኢያኤልሩ ልጅ ከብንያም ወገን የተወለደ የቄስዮ ልጅ አንድ ሰው በሱሳ ሀገር ነበር። ከኢየሩሳሌምም በባቢሎን ንጉሥ በናቡከደነጾር እጅ የተማረከ ነው። ያሳድጋት ልጅ ነበረች። እሷም የአባቱ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿ ተለይታ በወጣች ጊዜ ልጅ ትሆነው ዘንድ አሳድጓት ነበር። ልጅም ነበር። ይህችም ልጅ መልከ መልካም ነበረች። በአንዲት ዕለት ንጉሥ አርጤክስስ ብዙ ተድላ ደስታ አድርጎ የመኳንንቶቹን አለቃ የአሚናዳብ ሐማንም በጠራ ጊዜ ከመኳንንቶች ሁሉ እርሱ ሐማ የከበረ ነበርና። ከዚህም በኋላ ሰባቱን ባለሟሎቹን ንግሥቲቱን አስጤንን አምጥተው የእቴጌትነት ዘውድ ያቀዳጀዋት ዘንድ እርሷ መልከ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግሥቲቱ አስጤንም ትእዛዙን መስማት እምቢ አለች። ከባለሟሎቿም ጋር ትወጣ ዘንድ አልወደደችም። ንጉሥም አዘዘ፣ ተቆጣት፣ ከንግሥታትነቱም ሻራት። ከዚህም በኋላ 127 ከሆኑ ከሚገዛቸው ሀገሮች 1000 ቆነጃጅቶች ይመርጡት ዘንድ አዘዘ። ከ10,000 3 መርጦ ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሁና ተመረጠች። እርሷንም በነገሰ ንጉሥም አስቴርን እጅግ ወደዳት። አስቴርም በነገሰ በሰባተኛው ዓመት በ12ኛው በመጋቢት ወር ወደ ንጉሱ ወደ አርጤክስስ ገዳም አስቴርም ንጉሱን ወደ ደስ አሰኘችው። ከሴቶችም ሁሉ ይልቅ ፈጽማ ባለሟልነትን አግኝቶ የሴቶች ዘውድንም አቀዳጃት። ከዚህም አስቀድሞ መርዶክዮስ አገሩንና አደባባዩን ከሚጠብቁ ከንጉሱ ባለሟሎች ከሁለቱ ከታራና ከገቦታ ጋር በአደባባይ ኖረ። ያሰቡት መከራቸውንም ሰማ። ንጉሥ አርጤክስስን ይገድሉት ዘንድ ወንጀልን እንዳዘጋጁ አወቀ፣ ተረዳ። ንጉሥም የነገራቸውን ሁሉ ነገረው። ንጉሥም ሁለቱን ባለሟሎች መረመራቸው፣ ኃጢአታቸውንም አምነው ተቀጡ። ንጉሥም ይህንን ነገር ወገን ታሪክ በተጻፈበት መጽሐፍ ጻፈው፣ መርዶክዮስ ጻፈው። ሐማ ግን አማሌቃዊ ነበርና መርዶክዮስንና የእስራኤልን ወገኖች እጅግ ይጠላቸው ነበር። የይሁዳም ወገን ሁሉ ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶክዮስንም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርም በፊቷ የሚቆሙ ባለሟሏ አከራትዮስን ጠርታ የተረዳ ነገርን ይሰማ ዘንድ ወደ መርዶክዮስ ላከችው። መርዶክዮስም የሆነውን ነገር ሐማ እስራኤልን ያጠፋቸው ዘንድ ወደ ንጉሱ ሳጥን እልፍ መክሊት ወርቅን አገባለሁ ብሎ ለንጉስ እንደነገረው ያጠፋቸው ዘንድ በሱሳ ሀገር ያኖራትን የደብዳቤይቱን ቃል ነገረው። አስቴርም በሰማች ጊዜ በሱሳ ያሉ እስራኤልን እስራኤልን ሄደህ ሰብስብልኝ፣ ጽሙልኝ እስከ 3 ቀን ድረስ ቀንም ሌሊትም አትብሉ አትጠጡ፣ እኔና ደንገጸሮችም እንጾማለን። ከዚህ በኋላ ወደ ንጉሥ እገባለሁ፣ እሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ የመጣውን ያንን መልእክተኛ መለሰችው። ከዚህም በኋላ በ3ኛው ቀን ጸሎትን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራም ሆነች። ሁሉም የሚመለከቱና የሚያድን የእግዚአብሔርን ጠራችው። ሁሉም ደንገጸሮቿን አስከትላ ሄደች። አንዲቱን ትወዳትና ትራራላት ነበር። ሁለተኛይቱ ግን ልብሷን ተሸክማ ተከትላት ነበር። እሷ ግን
በጌጡ ያ ሁሉ ፈጽማ አጊጣ አምሮባት ነበር። ወደ ወገኖቿ እንደምትሄድም ፊቷም የሚያበራ ሆነ። ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበር። በሩን ሁሉ ገብታ ወደ ንጉሱ ደረሰች። እርሱም በጌትነቱ ዙፋን ላይ ነበረ። ዋጋው ብዙ የሆነ ሁለተኛ ፍቅርና ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበር። ፈጽሞም ያስፈራ ነበር። ፊቱም ተለውጦ በዓይነ መዓት አያት። ንግሥቲቱንም ከፍርሃት የተነሳ እንደ ቅጠል ጠወለገች። ለመውደቅም ከፍገምግማ በፊቷ የምትሄድ የብላቴናዋን ራስ ተደረበች። እግዚአብሔርም የንጉሥን ልቦና ወደ የዋህነት መልሶት ታግሳት ከዙፋኑም ተነስቶ አሳስቦ በአጠገቡ አስቀመጣት። በጎ ቃልም ያባብላት ጀመር። የሀገራቸውን ስርዓት ሁሉ ልዩ ነውና እንዳትሞች እኔ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረው። እቅፍ አድርጎ ይዞም ንገረኝ አላት። አንተ ድንቅና ፊትህን መፍራትን የተመላ ነውና ከጌትነት ግርማ የተነሳ እንደ መልከ እግዚአብሔር ሆነህ ባየሁ ጊዜ ልቤ ደነገጠብኝ አለችው። ንጉሥም አስቴር ምን ትፈልጊያለሽ? የምትማልጅኝስ ምንድነው? ላንቺ ይሆንሽ ዘንድ እስከ መንግስቴ እኩሌታ ውሰጅ አላት። አስቴርም በዓል የማደርግበት ቀን አለኝና ንጉሥ ዛሬ ወደ ማደሪያው በዓል ትመጣ ዘንድ ከፈቀድክ ሃማንና አንተ ኑ አለችው። ንጉሥም አስቴር ያለችውን ያደርግ ዘንድ ፈጥናችሁ ሃማን ጥሩት አለ። ሁለተኛም ሁሉ አስቴር ወደ አደረገችው በዓል ሄዱ። በዓልም በተደረገበት ቀን ንጉሱ አስቴር ንግሥት አስቴር ሆይ የለመንሽኝን አደርግልሽ ዘንድ ምን ትፈልጊያለሽ? አላት። ንጉሥ ሆይ በፊትህ ባለሟልነትን አገኘው። የምለምንህም ልመናዬ አንተ ከሃማ ጋር ወደ ማደሪያው በዓል ነገ ትመጣ ዘንድ ሁሉ ነው። ይህንም ነገ አደርገዋለሁ አለችው። እግዚአብሔርም በዚያች ሌሊት ከንጉሥ እንቅልፍን አጠፋ። የቀድሞ ዘመን ወገን ታሪክ የሚያስቡ መጻሕፍትን ያመጣ ዘንድ በመጽሐፍ የተጻፈውን ያነብለት ዘንድ የጻፈውን አዘዘ። ከዚህም በኋላ በመጽሐፍ ስለ መርዶክዮስ የጻፉትን ነገር አገኙ። ንጉሱን የሚጠብቁ ንጉሥ አርጤክስስን ይገድሉት ዘንድ የወደዱ የሁለቱን ንጉሱን ባለሟሎትን ነገር ለንጉሱ እንደነገረው አገኙ። ንጉስም ለመርዶክዮስ ያደረግለት ስጦታን ክብር ምንድን ነው አለ። የንጉሱ አሽከሮችም አቤቱ ለመርዶክዮስ የተደረገ ነገር ለምን አሉ። ንጉስም የመርዶክዮስን ምስጋና ሊናገር ሃማ ወደ ንጉስ ግቢ ድረስ ንጉሱም በአደባባይ ላይ ያለው ይህ ማን ነው አለ። ሃማ ነው አሉት። ከዚህም በኋላ ሃማ ባዘጋጀ ተራራ መርዶክዮስን ሊያሰቅለው ለንጉሱ ይነግረው ዘንድ ገባ። አሽከሮቹም ንጉሱን እንሆ ሃማ አደባባይ ቆሟል አሉ። ንጉስም ጥሩት አላቸው። ንጉስም ሃማን አክብረው ዘንድ እኔ ለወደድሁት ሰው ምን ላደርግለት አለው። ሃማም በልቡ ንጉስን እኔን ነው እንጂ ያለኔ ማንን ያከበረ ዘንድ ይወዳል ብሎ ያከበረው ዘንድ ንጉስ ለወደደው ሰው ንጉሱ የሚለብሰውን ነጭ ሐር ንጉስ የሚቀመጥበትን ፈረስ የንጉሱ አሽከሮች ያምጡለት አለው። ክብር ካላቸው ከንጉስ ባለሟሎች አንዱ ይሰጡት ዘንድ ንጉስ ላከበረው ለሌላ ሰውም ያልበሱት በፈረሱ ያስቀመጡት ንጉስ ላከበረው ሰው እንዲህ ይደረግለታል ብሎ አዋጅ ነጋሪን ይነገርለት አለው። ንጉስም ሃማን በጎ ነገርን ተናግረህ በአደባባይ ለሚያገለግል ለአይሁዳዊ መርዶክዮስ እንዲህ አድርግለት፣ ከተናገረው ነገር አንዲት ቃልን ስንኳ አታስቀርም አለው። ሃማም ልብስን አምጥቶ ለመርዶክዮስ አለበሰው። ፈረስንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉስ እንዲህ ይደረግለት ብሎ በከተማው በአደባባይ አዋጅ ነገረለት።
ከዚህም በኋላ ንጉስና ሐማ ከንግስት አስቴር ጋር ለምሳ ሊበሉ ገቡ። ንጉሱም በሁለተኛ በዓል አስቴር ምን ሆንሽ? የምትማልጅኝስ ምንድነው? ከወደድሽስ የመንግስቴን እኩሌታ በሰጠውሽ ነበር አላት። እንዲህም ብላ መለሰችለት፣ ንጉሥ ሆይ በፊትህስ ባለሟልነት አገኘሁ። ለሰውነቴ ልመናዋ ይስጣት፣ ወገኖችና እኔ ተሽጠናልና ለበርበርና ለሞትም ሆነናልና ለመግዛት ቢሆን ዝም ባልሁ ነበር። ንጉሥም ይህንን ስራ ይሰራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንት ጠላታችን ሐማ ነው አለችው። ሐማም ይህን በሰማ ጊዜ ከንግስቲቱና ከንጉሱ የተነሳ ፈራ። ንጉስም ከሚጠጣበት ተነስቶ ወደ ተክል ቦታ ገባ። ሐማ ግን መከራ እንደደረሰበት ታውቋልና በንግስቲቱ ዙፋን ስር ወድቆ ይለማመጥ ነበር። ንጉሱም ከተክል ቦታ ሲመለስ ሐማን ሚስቱን በቤቴ ተጋፍተኸኛልና ትጋፋኛለህን? አለው። ሐማም በሰማ ጊዜ ፊቱ ጠቆረ። ከንጉሱም ባለሟሎች አንዱ ቡግታን የንጉሱን ነገር የተናገር መርዶክዮስን ሊሰቅልበት ያዘጋጀው ተራዳለው። ቁመቱ 50 እንደ ክንድ የሆነ እንጨት በሐማ ቤት ተተክሏል አለው። ንጉሱም በሱ ይስቀሉት አለ። የእስራኤል ወገኖች ሁሉ ድህነታቸው በእርሷ ተደርጓልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት ሰሎንቄ በምትባል በምስር ሀገር ሰይጣንን ያደረገውን አባ ጳውሊ አረፈ። የዚህም ሀገር ሰዎች የሄሮድስ ወገን የሆኑ ክፉዎች ናቸው። ለእርሱም ሕግ ከውሾባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች ሀገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችንና ወንዶችን በአንድነት ወደ ውሾባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን የክፋ ስራ ትሰራቸዋለህ አለው። ያም ሰው አባታችን እንዲህ ሲሰሩ ኖሩ፣ እኛም እንደነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት ተቀስፋቸው ዘንድ ባዘነ ልቦና ወደ እግዚአብሔር ይጸልይ ጀመር። ጸሎቱም ሲፈጸም ጥቁር ሰው ከውሽባ ቤት ቁራሪቱን የእሳት ሰይፍ ተሸክሞ ወጣ። አባ ጳውሊም አንተ ማነህ? ማንስ ትሻለህ? አለው። እኔ ሰይጣን ነኝ። አንተ ወደ እርሱ በለመን ጊዜ ጌታ ላከኝ አለው። አባ ጳውሊም የምታስተበትበኝን ሁሉ ትነግረኝ ዘንድ እጠይቅሃለሁ አለው። ሰይጣንም የምትሻውን እጠይቅ አለው። አባ ጳውሊም ያለ እግዚአብሔር ፍቃድ በሰው ላይ ትድር ዘንድ ምክንያት እንዴት ታገኛለህ? አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስን ስም የሚጠራ በጽንጽና ሆኖ የክርስቶስን ስጋና ደሙን የሚቀበል ላይ ለማደር ሰይጣንን የለም አለው። ከዚያም በኋላ የሚያስበትን ሁሉ ነገረው። በዚያም ጊዜ የሰይጣን መልኩ ተገልጦ እንደ እሳት ለነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። በዚህችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በቀር አልተረፉም። አባ ጳውሊ ለምን እንዲህ ታደርጋላችሁ? አላቸው። በየወሩ እና አንዲት ቀን ወደ ውሽባ ቤት እየገባን ከሚስቶቻችን ጋር ተድላ ደስታ እናደርጋለን። አባታችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባችን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይንም እህቱን እንዴት ያውቃልን? አለው። እንደ እንስሳ በመሆን እንጃ ማወቅ የለም አሉት።
ከዚህም በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀትን ማጠመቃቸው፣ ስጋውና ደሙን አቀበላቸው። ከዚህ በኋላ ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የአንጾኪያ ሊቀ ጳጳስ የከበረ የተመሰገነ አግናጦስ የምስክር ሆኖ ሞተ። ይህንም ቅዱስ ወንጌላዊ ዮሐንስ ደቀ መዝሙሩ ነው። በስብከት ወንጌልን በማገልገል ከእርሱ ጋር ብዙ አገሮችን ዙሮ አስተምሯል። ከዚህም በኋላ የአንጾኪያ ሀገር ላይ ሊቀ ጵጵስና ሾመው። በውስጧም ሕይወት የሆነ የወንጌል ትምህርት አስተማረ። ብዙዎችንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትናን ጥምቀትንም አጠመቃቸው። በትምህርቱም ልቦናቸውን አበራላቸው። ከዚህም በኋላ ጣዖታትንም ለሚያመልኩ ስህተታቸውንም በገለጣቸው ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጠራቢዮንስ ሄደው ከሰሱት። እንዲህም አሉት፣ አግላጢዮስን የአማልክቶችህን አምልኮ ይሽራልን እኮን ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚህም ጊዜ ወያደሮች ልኮ ወደ እርሱ አመጣቸውና አግላጢዮስን ሆይ ለምን ይህን አደረግ? የአማልክቶችን አምላኮስ ለምን ሻርክ? ሰዎችን ሁሉ እግዚአብሔርን ወደ ማምለክ አስገብተውኛልና አለው። አግላጢዮስም ንጉሥ ሆይ ብቻልህስ የክብር ባለቤት ወደ ሆነ ወደ ክርስቶስ አምልኮት ባስገባሁ ነበር አለው። ንጉሥም ይህን ነገረው። ትተህ ለአማልክቶች እሰዋ አለዚያ በታላቅ ስቃይ አሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለእርሱ አማልክቶች አልሰዋም። ሰቃይህንም እሳትም ቢሆን አንበሳም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ተለይተን ልትለየኝ አትችልም አለው። ይህንንም ሲሰማ ንጉሥ ተቆጣ። ያሰቃዩትም ዘንድ አዘዘ። በተለያዩ ብዙ ሰቃዮችም አሰቃዩት። በእጆቹም ውሃ ውስጥ እሳት አደረገው። ከእጆቹ ጋር በጉጠጥ ይዘው አቃጠሉ። ከዚያም በኋላ በዲንና በቅባት እያነደዱ እግሮቹን አቃጠሉ። በሸተሎቹም ስጋውን ሰነጣጠቁ። ከማሰቃየታቸውም በደከሙ ጊዜ የሚያደርጉበትን እስኪመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችን በዚያ ኖረ። ከዚህም በኋላ አስታወሱ። ከወህኒ ቤትም አምጥተው በንጉሥ ቤት አቆሙት። ንጉሥም አግናጢዮስ ሆይ አማልክቶችን ብቻቸውን ብታያቸው ባባርክህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው፣ በሽተኞችን የምትፈውሳቸው ባደረግህ ነበር። ንጉሥም ለፀሐይ ከመስገድ የተሻለ የለም አለ። የክብር አግላጢዮስም መንግስቱ የሚያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰ። ንጉሥም ለራስህ መልካም አልክ፣ ግን በመተላለፍ የአንጾኪያና የሶርያን ሰዎች በስብህ ወደ ክርስቶስ አምልኮት አስገባሃቸው እንጂ አለው። የክብር አግላጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ሰብስባቸውንና ሰማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባኋቸው በእኔ ላይ ትቆጣለህን? ለእርሱ ጣዖትን እንድንሰዋ ታዘጋጃለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለልብ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያም ጊዜ ንጉሥ ተቆጣ። ከስጋው ምንም ሳያስቀሩ
ይበሉት ዘንድ ሁለት የተራቡ አንበሶችን በላዩ እንዲሰግዱ አዘዘ። የከበረ አግናጢዎስም አንበሶችን ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ ከሮሜ ሰዎች ቃልን ስሙ። አውቄም እኔ ይህን ስቃይ የታገሱት በትንቢትና በትምህርት አይደለም፣ የክብር ባለቤት በሆነ በጌታችን እና በፈጣሪ ኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኒህ እንስሶች እንደ ስንዴ ይፈጩት ዘንድ ነፍሴ ወደደች። የክብር ባለቤት ወደሆነ ጌታ ኢየሱስ ክርስቶስ ልሂድ ነፍሴ ሽታለችና። ንጉሥ ቃሉን ሰምቶ አደነቀ፣ ድንጋጼም አድሮበት እንዲህ አለ፣ የክርስቲያን ትዕግስታቸው ምን ይበዛ! ስለ አምልኮት እስከ አረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚህ አንበሶችም ወደ ቅዱሱ ቅረብ ብለው የደነገጡ ቆሙ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያም ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለዚያም አንበሶችን ስጋውን ይዳስሱ ዘንድ አልተቻላቸውም። የእግር ባለቤት ክርስቶስ ዳግመኛ እስኪመጣ የተጠመቀ ሆነ እንጂ። ከዚህ በኋላ የክብር ምስጋና ከከተማ ውጭ ቀበሩት። እንዲህም በክብር ባለቤት በጌታ ኢየሱስ ክርስቶስ ስም በመልካም ተጋድሎ ምስክርነቱን ፈጸመ። ለምእመናንም ጠቃሚ ይሆን ዘንድ ገድሉን ጻፉ። የበዓሉን መታሰቢያ ያደረጉት ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የአንጾኪያ ሀገር ሊቀ ጳጳስ የክብር ባለቤት ፊሎንጎስ አረፈ። ይህንም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወለደ። ከዚህም በኋላ ሚስቱ ሞተች። የምንኩስናንም ልብስ ለብሶ ታላቅ ተጋድሎን ተጋደለ። ስለ ተጋድሎም ስለ መልካም ትሩፋቱም ለአገልግሎት በመጸሙድና ስለ ቅንነቱ በአንጾኪያ ሀገር ላይ ሊቀ ጳጳሳት እንዲሆን እግዚአብሔር መረጠው። በእግዚአብሔርም በሾመው ጊዜ የክርስቶስን መንጋዎች በበጎ አጠባበቅ ከአርዮሳውያን፣ ከመቅዶሳውያን፣ ከሰባልያን ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናው ሹመት እንደ መላእክት አኗኗር ኖረ። ሁለቱ ልብሶችን ገንዘብ አላደረግም፣ ወርቅና ብርንም ቢሆን አላከማችም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎት ከዚህ በኋላ በሰላም አረፈ። ዮሐንስ አፈወርቅ በድርሳኑ አመስግነው ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የእግዚአብሔር መልአክ እንደተናገረው ከእንዲህ ያሉ ጻድቃን እረፍታቸው በአንዲት ቀን ሆነ። ያዘቄርም መታሰቢያ ነው። ለእግዚአብሔር ምስጋና የጻድቃን በረከታቸው ትድረሰን ለዘላለሙ አሜን። በዚህች ቀን የተመሰገነ የከበረ አዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ለዚያ ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነሳ መኛ መባ እንደተቀበለ ሁልጊዜ የሚያገለግል እልፍ አላማላይትን እያሳሰብ በችግር ጊዜ ማገረል ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሰዓት ላይ የምንሰበሰባትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ከገጽ ወደ አማርኛ የተረጎመ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።